በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት 2 አባ መከራዊ ዘሀገረ ንቅዮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን የንቅዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብጽ ደቡብ ከምትገኝ ከእስሙናይን ከታላላቆቿ ወገን ነው። ለንቅዮስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ የፋንስ የሚባል መኮንን ወደዚያች ሀገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችም ያሰቃይ ዘንድ ጀመረ። የዚህም የቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምተው ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅድሳቱና የመቀደሻውን ልብሶችን በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያንን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁም የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅድሳቱን ጠብቁ እያለ ታላቅ ልቅሶን በማልቀስ ጮኸ። ከዚህ በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስም ስለ ስራውም ጠየቀው። የንቅዮስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስንም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጽናናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሰው ያነሳው ነበር። ከዚህ በኋላ ወደ እስክንድርያ ገዢ ወደ ሄርሜኔዎስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራትን አደረገ። ከተአምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዮልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረ። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዚህ በኋላ በዮልዮስ ቤት ቀድሶ ለአማንያን ስጋውና ደሙን አቀበላቸው። ስለ ስጋውም እንዲያስቡና ገድሉንም እንዲጽፉለት ከዮልዮስ ጋራ ስምምነት አደረገ። መኮንኑም ሄርሜኔዎስም አባ መከራዊ ስለ አደረጋቸው አስደናቂ ተአምራት በተሰማ ጊዜ በተለያየ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹም እስኪቆራረጡ በመንኮራኩር ውስጥ አስገቡት፣ አሰቃዩት። ለነጣቂዎች አንበሶችም ጣሉት፣ በባህር አስጠሙት፣ በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የድንግል ማርያምን ቤተ ክርስቲያን የምታገለግል አንዲት ድንግል እህትም ነበረችው። ሁለት ወንድሞችም ነበሩት። የአንደኛው ስም ዮሐንስ የሁለተኛው ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጥቶ አንተ ስለ አባታችን ፈንታ አባት ሆነህልን ነበር። እነሆ የሙት ልጆች እንሆን ዘንድ ትተኸን ትሄዳለህ እያሉ በፊቱ አለቀሱ። እሱም አጽናንቶ ወደ ቤቶቻቸው አሰናበታቸው። ዮልዮስም የዚህን ሽማግሌ ሞት በመጽሐፍ እዘዝ፣ ከእርሱም ታርፋለህ ብሎ
መኮንኑም መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግሥተ ሰማያትም የሰማዕትነት አክሊል ተቀዳጀ። ኤልያስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገንዘው በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩም ወደ ንቅዮስም አገልጋዮች ጋር ሰደደው። መልካም ነፋስም ሆነላቸው። መርከቢቱ ፈጥና ሄደች። በከተማውም በር አንጻር ደርሳ ቆመች። ቀዛፊዎችን ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙ ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደውን ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም እያያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስኪያኖር ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወቱ ዘመን 131 ሆነ። መጽሐፍትን እስከተማረ ድረስ 8 ዓመት በዲቁና ሹመት 24 ዓመት። ከዚያም ቅስና ተሾመ። በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኖሮ መልካም ተጋድሎውንም ፈጸመ። የሕይወት አክሊልም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱ ከኛ ጋር ትኖር ለዘላለሙ ይኑር አሜን። አሪከ ሰላም ለመከራዊ አሂመመቶ ዘስእኑ አናብስት መሲጥ መንኮራኩራት ዘበበይኑ እምደ ሀይረ ገድሎ ፈጸመ። ወሰለጠ ጊዜ ርስአኑ እዱ መሃይምናን ኪያሁ ደፈኑ ሀበ አመረቶሙ ቃለ ወእጽአ እምበድኑ። ዳግመኛም በዚች ቀን የሮሃ ሀገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ኃጥእ ነበረ። ከዚህ በኋላ ከአመፀው ወደ እግዚአብሔር በንስሐ ተመልሶ መነኮሴ፣ የጻድቃን ማደሪያና የብዙዎች ዋጋቸውን የኃጥአንንም ኩነኔና የራሱ የሆነ ስቃያቸው እግዚአብሔር እስከ አሳያቸው ድረስ ብዙ ተጋደለ። እግዚአብሔርን በጸሎቱ ይማረን አሜን። አሪከ ሰላም ለገርጎርዮስ አመጻመ ወተግሃ መልዕልተ ደብር ዘሀገረ ሮሃ መካነ ኃጥአን ብካዬ ወመካነ ጻድቃን ፍስሐ ዘበበ ኦታሁ ነጺሮ ብዙኃ ለእለ ውስተ ምድር ሰበከ ንስሐ። መጋቢት 2 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ገርጎርዮስ ረአዬ ሀቡአት ዘሀገረ ሮሃ አቡነ መክፍልተ ማርያም ጻድቅ ኢትዮጵያዊ። ሶስተኛ አባ መኪራዊ ዘሀገረ ንቅዮስ አረጋዊ ጻድቅ ጳጳስና ሰማዕት። ወርሃዊ በዓላት፣ አንደኛ ቅዱስ ዮሐንስ መጥምቀ መለኮት፣ ሁለተኛ ቅዱስ ተርዲዮስ ሐዋርያ፣ ሶስተኛ ቅዱስ ኢዮብ ጻድቅ ተአጋሲ፣ አራተኛ ቅዱስ አቤል ጻድቅ፣ አምስተኛ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ስድስተኛ ቅዱስ ሳዊሮስ ዘአንጾኪያ፣ ሰባተኛ አባ ሕርያቆስ ዘሀገረ ብንሳ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞቹም ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በሚሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ
ምሕረትን አገኘሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15። ዘአቅረብኩ ማህሌተ አዘክርያ ኢላፈ እመለ ተጸምዱከ ዘልፈለላ ነብብ ተከብ ዘንድቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ ዛት መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ አጽሐፎ በክርሳስ ወለዛ አጽሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳነ ሐድስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂቶ ኩሉም ባይስሐ ብሮ ይምሃረና ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታዝን የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን። አነ በሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል ወህልናኪ ወድንግል ወሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እም አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሰአሊ ወጸልዪ ምሕረተ በእንቲአነ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ስብሐት ለአብ ወስብሐት ለወልድ ወስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን።